ስነ ፍጥረት ክፍል 2 እሁድ የተፈጠሩ ፍጥረታት 7 ናቸው። አንደኛ ሰባቱ ሰማያት፣ ሁለተኛ ጨለማ፣ ሶስተኛ መላእክት፣ አራተኛ እሳት፣ አምስተኛ ውሃ፣ ስድስተኛ መሬት፣ ሰባተኛ ነፋስ ነበሩ። እግዚአብሔር እነዚህን 7ቱን ፍጥረታት የፈጠራቸው ወይም ያመጣቸው ካለመኖር ነው። ሁሉን ቻይ አምላክ ስለሆነ ያልነበረን እንዲኖር ማድረግ፣ ያለን ደግሞ እንዳልነበረ ማድረግ ይቻለዋልና። ከላይ ከተጠቀሱት ውስጥ መላእክት ማሰብ፣ መናገር የሚችሉ አድርጎ ፈጥሯቸዋል። መላእክትን 100 ነገድ አድርጎ ፈጥሯቸዋል። ለ10ሩ ነገድ አንድ አለቃ እያደረገ ፈጥሯቸዋል። አለቆቹም ሳጥናኤል፣ ኪሩቤል፣ ሱራፌል፣ ሚካኤል፣ ገብርኤል፣ ስላቲያል፣ ሰዳካኤል፣ ኡራኤል ናቸው። 10ሩ ነገድ የተባሉትም አንደኛ አጋዕዝት፣ ሁለተኛ ሱራፌል፣ ሶስተኛ ክሩቤል፣ አራተኛ ኃይላት፣ አምስተኛ መናብርት፣ ስድስተኛ አርባብ፣ ሰባተኛ ሊቃናት፣ ስምንተኛ መኳንንት፣ ዘጠነኛ መላእክት፣ 10ኛ ስልጣናት ናቸው። እኚህ 10ሩ ነገድ የሚኖሩባቸው ከተሞች ደግሞ 3 ናቸው። እነዚህም ኢዮር፣ ራማ፣ ኤረር ናቸው። ነገር ግን ሳጥናኤል ውሸትን ከልቡ አፍልቆ ፈጣሪ ሳይሆን ፈጣሪ ነኝ ብሎ ሁከት ፈጠረ። ይህን ጊዜ አስተዋይ መላእክት ፈጣሪ በፍጥረቱ ይታወቃልና ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ወደ እሳት ቢከት ተቃጠለ። ይህን ጊዜ አንተ አምላክ አይደለህም፣ አምላካችንን እስክናውቀው ድረስ በያለንበት እንቁም ብሎ ቅዱስ ገብርኤል መላእክትን አረጋጋቸው። ወአሃድኦሙ መልአከ ሰላም በቃሉ እንዲል። ከዚህ ጀምሮ የሰይጣን ሥራ ከእግዚአብሔር ሕግ በተቃራኒ መቆም ሆነ። ቅድም 7ቱ ሰማያት የተፈጠሩት እሁድ ነው ብለን ነበር። እነዚህ 7ቱ ሰማያት የተባሉትም አንደኛ ኢየሩሳሌም ሰማያዊት፣ ሁለተኛ መንበረ ስብሃት፣ ሶስተኛ ጽርሐ አርያም፣ አራተኛ ሰማይ ውዱድ፣ አምስተኛ ኢዮር፣ ስድስተኛ ራማ፣ ሰባተኛ ኤረር። ከ5 እስከ 7 ድረስ ያሉት የመላእክት ከተሞች መሆናቸውን ተመልክተናል። መንበረ ስብሃት የማይታየው እግዚአብሔር ለቅዱሳኑ በዘፈቀደ በዘይኩሉ ርእስ በወደደ እነርሱ ማየት ወይም መስማት በሚችሉበት መጠን የሚገለጥበት ነው። ኢየሩሳሌም ሰማያዊት የሰው ልጅ ጽድቅ ቢሰራ ለዘላለም የሚኖርባት መልካም ቦታ ናት። የሆነ ሆኖ በዕለተ እሁድ የተፈጠሩት ፍጥረታት እኚህ ናቸው። መላእክት ስሙን ቀድሰው እርሱን በማመስገን በደስታ እንዲኖሩ ተፈጥረዋል። አይ አናመሰግንም ያሉት የዲያብሎስ ሰራዊቶች ደግሞ በስቃይ ይኖራሉ። መላእክት ከተፈጠሩ ጀምረው ቅዱስ 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 ብለው እያመሰገኑ በታላቅ ደስታ ይኖራሉ። መላእክት ረቂቃን ፍጥረታት ናቸው፣ ከነፋስ የረቀቁም ናቸው። ክፍል 3 ይቀጥላል። ውድ አድማጭ ተመልካች ቤተሰቦቻችን ቻናሉን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ አጋርነታችሁ እንደ ወትሮ አይለየን እንላለን። መርጣችሁ ስለምትከታተሉን ከልብ እናመሰግናለን። ቸር ሰንብቱልን። እግዚአብሔር ኢትዮጵያንና ልጆቿን ይባርክ።